እንኳን ለዘመነ ኢቶሪካ ደረሳችሁ። አዎ እንደሱ እንባባል እንጂ አዎ እንኳን ለዘመነ ኢቶሪካ ሌሎችም ወደ ወንጌል ስለቀየሩት ያስብላል። ያ በቃ ቴዲያችን እኮ ሁሉ ነገር ሆኗልና ያ ላይክ ቪዲዮ ከናይቼው እየሰማሁት ነበረ ቅድም መንገድ ላይ እንደውም ሪፖስት አደረኩትና አሪፍ ደስ ነው ያለኝ። ማለት ስጠብቀው የነበረውን ነገር ነው የተናገረው። እኔ እኮ መንግስት ሲደገፍ ኮምፕሌን አያደርጉም። አክቲቪስት አትሁኑ ምናምን አይሉ። ልክ ከመንግስት የተለየ ሀሳብ ካመጣች ግን ዘፋኝ ማለት አክቲቪስት መሆን አይችልም ይልሻል። ካሙዙን ለምን አይለው ወይ? ካሙዙን እናንተና አሁን የዘፈነው ዘፈኑ ሰምተከዋል? አሁን አዲስ ያወጡትን ዘፈን መሀል ሜዳንን ምናምን የሚሉት እኛ ባለ ሀገር ነን። አሁን እሱን ዘፈን ብዬ ልስማ? በፈጣሪ ተይ እንጂ። እኔ እኮ የአዲስ አበባ ልጅ ነኝ። ቲክታክ ላይ ያየሁት እኛ አገር ታሪክ ይቆጠር ምናምን የሚል ዝምባል ደግሞ በጣም በቃ የመከነ መሆናቸውን ብልጽግናዎችን ብታውቀው የስምንት ቀንን ስራ በስምንት ደቂቃ ሰራ ይላሉ። ቆሮቆንዳ ከቆሮቆንዳ ጋር እናወራ ምን አንደኛ ይኸውልህ ይሁንዬ ምን አለ መሰለህ ይሄ ነገር ሁሌ እንደዚህ እንደሆነ አይቀጥልም። ገባ ላይ ዋጋ የሚከፈልበት ዘመን እኛ አሁን ፑሽ እናድርግ ይልቁ ነው ኦፍኮርስ አዲስ አበባ እናድርግ መልሽ ቴዲ አፍሮ ፖለቲካ ውስጥ ይግባ ለከንቲባነት ይወዳደር ይግባ። ፈጣሪ ምስክሬ መፍትሄ መጣ አለቀ። በአጭር ጊዜ ውስጥ መፍትሄ መጣ። ምን ጥርጥር አለው? አለቀ። ይሄ ነው መሰራት ያለበት። ይሄ ነው መሰራት ያለበት። ተግባባ። ያንን ካደረግን ውጤታማ እንሆናለን። ያ ካልሆነ ግን እንደዚሁ የአዲስ አበባ ልጅ ሞር የቴዲን አፍሮ በሰማ ቁጥር እየታፈነ እየተገረፈ ምን እየተባለ ይኖራል። ቴዲ አፍሮን ግን አይ ከዚህ በኋላ ገስቧል የእሱን ሙዚቃ እየተሰማ ለምርጫ ይሆናል። አየሽ፣ ለምርጫ ራሱ የእሱን ሙዚቃ ይሰማል። አከተመ። ማንም አይነካው። የቴዲ መራጭ ነኝ ትያለሽ፣ በነፃነት ትሰሚዋለሽ። በነፃነት ነው የምትሰሚው። የቴዲ መራጭ ነኝ ቴዲን ነው የምመርጠው ብለሽ ሙዚቃ በልቅጠሽ በየመንገዱ መሄድ ትቻለሽ ኢትዮጵያ ላይ። በቃ አሁን ግን መስማት እንኳን አልተቻለም። በሬዲዮ ማሰማታችን በሬዲዮን አይ ቴዲን ነው የምመርጠው ብለሽ ማሰማት ትቻለሽ። ቴዲ ፖለቲካ ውስጥ ከገባ ካልገባ ግን ይኸው ፓስተሮች ራሱ እያለቀሱ አይደል እንዴ? በየቸርቹ እያለቀሱ። ስለዚህ ያንን ነው የምለው። ሰበናፕ ማግኘቴ ይኸውልህ ምን አለ መሰለህ እንደው የብልጽግና ማለት ነው በቃ የድድብናቸውን ጥግ የምትረዳበት ማለት ነው። ሰው እኮ እየተከለከለ ነገር ነው የሚጠማው። ቴዲን በከለከላችሁት ቁጥር ሞር ሻይን እያደረገ ነው የሚመጣው፣ ሞር እየተወደደ ነው የሚመጣው። የቴዲን ዘፈን ተደብቀው ብትከለክለው ተኝቶ ሌሊት እንደው የሆነ ቦታም ሄዶ መሰማቱ የማይቀር ግን ለፍተው ስላላመጡት እኮ ነው። ስልጣን ተለፍቶ ሲመጣ አሁን እንደ ህዋት ለምሳሌ 17 ዓመት ታግሎ አፈር ከድሜ በልቶ ቢያመጣው ስልጣኑ እንደዚህ ሽቂም ቢጥር አይለባቸውም ነበር። እቺ ሽቂም ቢጥር ለህዋትም አልጠቀማት። ህዋት ዛሬ የለችም፣ ነገ እናንተም አትኖሩ። የታሪክ ተወቃሽ ሆናችሁ አትለፉ። ብልጽግናዎች በተለይ ለኦሮሞ አጠቅሙት፣ ለማንም እኮ ማጠቅሙ ናችሁ። ለማንም ደሃው ኦሮሞ ነገዱበት። የሚያሳዝንሽ ነገዱበት በጣም። ማግኘት እንዴት ዋላችሁ? ሰላም ነው ወይ? እንዴት ነው ብሮ? አለን አባቴ። ኦሮሞን ማያውክል ነገር እየተነገረ ኦሮሞን ተናገረ ይላሉ ደደቦቹ፣ በብር የተገዙት። ጨዋታው እንደዛ ነው። ወዳደሮች እዮዳብ ጉቶ ሲቀየር በሰከንድ አንድ ነዳጅ እኮ ዱቤ ነው የሚሞላው። የዱቤ ካርድ እዚህ ሲያትል ነዳጅ እንሰው ብር እንኳን ኖሮት ምን አለ ቢያወራ ወጥቶ ይሄ ጥንባንሳ ክርስቶስ ነው ምን በጫራው እየሞላ አሁን መጥቶ አስፋልት ላይ ያወራል። የሚያስቅ እኮ ከትላንት ወዲያ ወይኔ ቴዲ የሰራው ዘፈን ብሎ ሲያደንቀው ነበር። ልክ እንደሞታ ፖለቲካ ምርጫ አወዳደራለሁ ብለህ
ከመጣ መሀል ትገባል። አከተም። ማንም አያሳደም። ሰውም ሙዚቃን በነፃነት ኢትዮጵያ ላይ መስማት ይችላል። ፖለቲካውን ካሙዙ ከ8ኛ ክፍል ያቋረጠ ሰው ፖለቲካ ከገባ ማሜ የሚባል ፖለቲከኛ ከሆነ እንግዲህ ጌመሩ ቴዲ አፍሮ መቼም ዓለምን ያነቃነቀ ሰው ፖለቲከኛ አይሆንም ማለት ዘበት ነው። ማሜ የሚባል ማሙያ ነች፣ የካርድ ማሙያ ነች። ታዲያ ነበረ ገብቷል። ካሙዙና ማሜ አሁን ምን ይለያቸዋል? እንዲያውም ማሜ ይሻለኛል። አረ 10 እጅ በምንጣሙ እግዚአብሔር ምስክሬ፣ ማሜ ይሻለኛል ከካሙዙ። ካሙዙ ተው፣ ለክስ ገብቷል። ከሁለቱ ክስ ካላስተናገደው የሰውዬ ይገባታል። ማሜ ቢያንስ ልቡ ቅን ነው። እግዚአብሔር ምስክሬ፣ ብቻውን አይበላም፣ ግደለው። ማሜ ብቻን ብላ ከምትለው ቢሞት ይሻለዋል። ቅን ነው ማሜ። የእንትና ማሽቃበጥ አያስጠላህም? ማግኘት እንዳልክ የሚሉት ሲያስጠላ፣ እንዳልክና ጆን ዳንኤል ሲያሽቃበጥ አላየሽውም እንዴ? ሊያቀሳስብ ኧረ ቪዲዮ እኮ ልክ ታውቂያለሽ። ሰሞኑን የሚሰራው ትሬንድ በብዛት የቴዲ አፍሮ ነው። አዎ አጫሉን ማንም በክፉ አላነሳው። አረ አጫሉን ከቶ ቁማር ሊጫወት ፈለገ። አጫሉ አይወክለውም። አጫሉ እንዳንድ መርዝ አንድ አበባ እያለ ስለሚውል ነው። ቶንሲሉ እንጥሉ እስከሚወርድ ይለፈልፋል አንድ አበባ። አሁን ደግሞ በዚህ መጣ፣ ሊያቀሳስር መጣ። ለሱማ እሱን በባዶ ለመክተት ሲል ነው እንትና የመጣው። ደስ ያለኝ አዶናይ ኤግዛክትሊ አፈር ከድሜ ከተተው። አፈር ከድሜ አዶናይ እኮ እንደው ፈርቶ ነው እንጂ በቴዲ ቢቀውጠው ደስታውን አይችልም። አዎ ያው እርምጃውን ስላወቀ እነዚህ ሰገጤ ናቸው እኮ ነፍሴ ይዞ ነው እንጂ አዶናይ ኢትዮጵያ እንዴት እንደሚወድ አዶናይ ይታወቃል። ኢትዮጵያ በሚል ዘፈን አዶናይ አልሰራም ማለት ምን ያህል ኢትዮጵያ ላይ ከባድ ኬዝ እንደሆነ ተፈጥሯል። በጣም ተፈጥሯል እንጂ አንድ ቲክታከር ኢትዮጵያ ያለ እናቱ ወልደዋለች አይሰራም። ለምን? አዶናይ ኢትዮጵያን ይወዳል። በኢትዮጵያ ዘፈኖች በሙሉ ሰርቷል ካያችሁ። ትክክል። በዚህ ዘፈን ግን አልሰራም። ለምን? አየህ አይደለ? ኢትዮጵያ ላይ ችግር አለ። አሳሳቢ ላይ ነን እኮ እንዴ። አዎ ይሄ ነው ዋናው። እና እግዚአብሔር ምስክሬ ከጋሙዙ እኔ 100% ማሜ ይሻለኛል። ማሜ ጨለሌው ይሻላል። ጨለሌ እውነቱ ማሜ ጩሉሌ 100% አካፍሎ ይበላል። ማሜ በምን ጣሙ አይቼዋለሁ ቲክታክ ላይ አካፍሎ የሚበላ ልጅ ነው ማሜ። ከዛ ከሙዙ ከሚባል ጉማሬ ኬት ብሎ አሰላለፉ እንዴት እንዳሳመረው ነው የገረመኝ። አይ ለእንትና ጥሩ ነው። እኔ አሁን ለቴዲ እንደው እግዚአብሔር አትሩጥ አንጋጥ ይመስለኛል። ኤግዛክትሊ ለቴዲ ጥሩ ምቾት። ምክንያቱም ለካሙዙ እሺ ብለው ቴዲን መከልከል አይችሉም። እውነት ነው አይችሉም። ስለዚህ ለቴዶ ይሄ አጋጣሚ ፐርፌክት ነው። ስለዚህ ይሄን ይፈሩታል። አሁን ያሰሯቸው ሰዎችን ድምፅ ካልሆንን ነገ ምን አረ ማሜ ተይ ጩሉሌ አትግቢ አንቺ ድጋሚ እስር ቤት ያስገቡሻል። እኔ ቤት ከገባች ማሜ ተይ እኔ ቤት ከገባች ሸቤ ነኝ አባቴ ማግኘት እውነት ዛሬ 2 ሰው ታሰረ። የሱ የማናጀሩና የሱ የቅርብ ጓደኛ አሉት። እውነት ነው የዶክተር እንዴ ማሜ አንቺ የዋነሽ ማሜ ሶስተኛ እንዳትመዘገብ እንኳን እኔ እንደዛ ብዬ ስምን ከጠራ ያስገቡዋል። ስለዚህ ረሳው እንዴ በቅርብ ያስገቡን ማሜ። እኔ ጩሉሌ አይደለሁም ጭልፊቷ ነኝ አለ እኮ እንዴ ማምሻ የዋ ልጅ ነው። እኔ ይመቸኛል ማሜ። አካሄድ ይችላል። ማሜ መጥላት አይቻል። የዋ ልጅ ነው። እግዚአብሔር ይችላል። ማሜ አካሄድ ይችላል። እኔ አይቼዋለሁ። ከልቡ ቅን ልጅ ነው ማሜ። እንዳያስገቡሽ እንኳን እዚህ ገብተህ እንዲሁም እንትን አላሉ። እውነቴን ነው የምለው። እኔ የምላችሁ ሌላ ሀሳብ የምትሰጡ አሁንም የታሰሩ ሰዎች የቴዲ አፍሮ ምክትል ማናጀሩ ታስራለች። ወዳጁ ያሲን የሚባል ሙስሊም ወንድማችን ታስረዋል። 150 ደግሞ የእሱን ካሴት ታዳመጣችሁ ተብሎ እኮ ነው የገቡት። 150 አዎ ገብቶ ማፈሪያ ናቸው። አዎ ስለዚህ የኢትዮጵያ ቲክታከሮች በቴዲ አፍሮ ያልሰሩበት ምክንያት ይሄ ነው። ግን የሚያስቀው
እኛ ባለ ታሪኮች ነን። ከማል ሜዳ ማንም አላስወጣም አስወጥቶ መጣ ለሚለው አንድም ፓስተር ዘፈን ኃጢአት ነው ሲል አልሰማው። አንድም ሲል አልሰማው። አንድ በነፃነት የሚያወራ ልጅ አለ። እሱን ሼር ላርግለት። ጥርሰ ፍንጭቱ ጠይሙ ልጅ በጣም ጎበዝ ነው። አዎ እንትና እኔ በጣም ነው የምወደው። ትክክለኛ ኦሮሞ ማለት እሱ ነው። በቃ በብዛት እኮ እንዲህ ናቸው። ትንሽ ሰው ናቸው። ያስሊ የሚባለው ትክክለኛ ኦሮሞ ከሌላው ጋር የኖረ በፍቅር የኖረ ኦሮሞ የእሱ አይነት እኮ አሉ። 70% አሉ። 10% ነው እኮ የሚያሽቃብጠው። ምን ይመላቸዋል? ዲቃላ ነው የሚባሉት እነሱ። ኤግዛክትሊ። አዎ ከህዝቡ ጋር ተስማምቶ የሚኖረው ኦሮሞ አንተ ዲቃላ ይባላል። ቴዶዬ አስሊ በጣም የምወደው ከድሮም ነው የምወደው። ጠይቁ ስለ አስሊ የማወራውን እግዚአብሔር ምስክሬ። ከድሮ አስሊ በጣም መልካም ልጅ ነው። ሙድን ያዝ እንዴ በዛ ዘፈን። አይ መጀመሪያማ የንጉሱን ካሴ ከፈተ እንዳላስወጋሽ ፎሎ ባክ መልሼ ላስወርድሽ እናቱ። እሺ ግን ሐሳቤን እኮ አልገለጽኩም። ጎሄድ ግለጭ። አሁን ማለት ነው ኦሮሞዎች ማለት ነው አጫሉ ኪንግ እያሉ ነው አይደል? እያሉ እኛ የአዲስ አበባ ልጆች ቴዲ ኪንግ ስንል ለምን ይደብራቸዋል? ሙዳቸው ነው እናቱ። አሁን የአዲስ አበባ ልጆች ሳንወድ በግዳችን ቴዲ ኪንጋችን ነው። በቃ ሳንወድ በግዳችን ያ አይ የነሱ ይቻላል እኮ የማይቻለው የሌላው ነው። ሄሉ የነሱ ይቻላል የማይቻለው የኛ ነው። ማን ምን አገባው? ሁሌ ታፍነን በእውነት ያ አይ ልክ ነሽ። አጫሉ ትለናለች እንደኛ የሞተ ሬሳ አናመልክም። ግራን የገባን እኮ የራሷ ሲሆን ደስ ብሏት አውር እንዴ ኦዳ የሚለውማ ይምጣ እንዴ ኦዳ የሚለውም ኦዳ ወለጋ እሱንም ከወለጋ አላስገባው። ሀበሻ ሰላም ብያለሁ ብሮ። ሰላም ብያለሁ። ማኛው እንዴ ሰላም ነው ማኝ ሁሉ ሰላም አለ። እኔ አንድ ሀሳብ አለኝ ማውራት ይችላል። አዎ በዚህ አጋጣሚ አንድ ጌታቸው ይባላል የቴዲ አፍሮ ማናጀር ረጅም ዓመት ከሱ ጋርና ምንም ምስጋና ምንም አልቀረበለትም። ሜቢ ታውቀዋለህ መነጽር የሚያደርገው እና እሱን ሁላችሁም የሆነ እውቅና በሰጡት አሪፍ ነው። በጣም ትልቅ ሰው ካመሰገኑት ደግሞ ሸቤ እንዳይከቱት ነው። እሱ ደፋር ነው አይፈራም። እና አዲስ አበባ ልጅ ነው ጌታቸው ይባላል። ዋና ማናጀሩ ነውና ምንም ሰው ቦታ ማሰጠውም እና እሱ መመስገን አለበት። አንደኛ ሲቀጥል መንግስት ባጭሩ ልንገር፣ መንግስት ቴዲ አፍሮ በድሮን መጠበቅ አለበት። ለመቆየት ሲል ብቻ ያለው አማራጭ እሱ ነው ብቻ ነው። ቴዲ አፍሮን መድፍ ራሱ ሴምሲ ነው ቤቱ በደንብ ያውቀዋል። መንግስት ታንክ አቆሞ ነው መጠበቅ ያለበት። አንድ ሰው ጫፉን መንካት አይችልም። ቴዲ አፍሮ ላይ ጫፉን ነካ ማለት መንግስት መረጃው ቀን ነው። ይሄ ምን ጥያቄ ውስጥ የሚገባ ነገር የለም። ለራሱ ሲል ነው ለራሱ ለማንም ሲል ነው ለራሱ ሲል ቴዲ አፍሮ መጠበቅ አለበት መንግስት። የሚያሳዝን ምን መሰለ፣ ምንም ችግር የለውም ብለው ሲሉ የነበሩ ሰዎች አሁን እንደ ችግር አድርገው ማየታቸውን የደነቀኝ እኮ። ምንም ችግር የለውም አንድ ዘፋኝ የፈለገውን ቢል ችግር የለውም ካሉ በኋላ ማናጀሩን፣ ምክትል ማናጀሩን፣ ጓደኛውን እስር ቤት ከተው የህዝቡን ድምፅ ለመስማት ነው። ከዛ በኋላ ቴዲ ነው ገቢ። ምክንያቱም የሚቀርለት ነገር አለ። ልክ ነው ያ። ስለዚህ እሱ ነገር ላይ በጣም የኢትዮጵያ ህዝብ መስራት አለበት ብዬ ነው የማስበው። በደንብ መስራት አለበት ብዬ ነው የማስበው። ሰዎች አሁን ይፈራሉ። የቴዲ አፍሮ ሀሳብ ከባድ ስለሆነ አብዛኛው ይፈራል። በቴዲ አፍሮ እንዳይጠየቅ ኢትዮጵያ የሚመላለሱ ናቸው፣ ምንም የሚሉ ናቸው። ስለዚህ በቴዲ አፍሮ መናገር አብዛኛው መንበጫበጭ ጀመረ። አያቸው አይደል? ልክ በዋት ጊዜ እንደሚፈሩት በቴዲ አፍሮ አሁን መፍራት ጀመሩ። አያቸው አይደል? መፍራት ጀመሩ፣ መንበጫበጭ ጀመሩ በቴዲ አፍሮ ጉዳይ።
ማፍራጅ መንበጫበጭ ጀመሩ። ለምን? እናቃቸዋለን ልባቸውን። እኛ ልብ አለን አንፈራ፣ ልብ አለን አንፈራ። መንበጫበጭ ጀመሩ። ኢትዮጵያ ያላችሁ እንዳትገቡ፣ ኢትዮጵያ ያላችሁ ወንድምናቶቼ በጭራሽ እንዳትገቡ። ሌላ ሀገር ያላችሁ ግን ሀሳብ መስጠት የምትፈልጉ በሁለቱም ሳይድ ሆናችሁ ሀሳብ መስጠት ትችላላችሁ። መስፍን ፈይሳ ልብ ካለ ግባ። በጨዋ ነው የምጠይቅ፣ በጨዋ የሉ አብዛኛው የለም። እንደምታዩት ነው። አሁን መንግስትን አውሮፓም ያለ አንዳንዱ አሜሪካ ያለ አስመሳይ እንደዛ ሲጮህ ሲለፈልፍ የነበረ አሁን መንበጫበጭ ጀመረ፣ መፍራት ጀመረ። አያችሁት አይደል? ፒፕሉ